ባለፈው ፓርት ላይ እንደተመለከታችሁት መድብልን እንግዲህ ግን ካሌብ አንድ ትዕዛዝ አዞት ነበረ። እሱ ምንድን ነው? የመጀመሪያ ትዕዛዙ ትህትናንና ዝናን ፈልጎ ማግኘት ቢሆንም ግን በዋነኝነት ደግሞ ጠበቃውን እንዲገልለት ይፈልግ ነበረ። እንግዲህ ጠበቃውና እንዲሁም ደግሞ መድብል ቆመው እያወሩ ባለበት ጊዜ ላይ ይህንን ሀገር ይህንን ሰፈር ርቀህ ለቀህ መሄድ አለብህ፣ ብር ከሌለ ከኔ እሰጥሃለሁኝ፣ እዛ ሁነኛ ጓደኛ አለኝ፣ ሁነኛ ሰው አለኝ፣ እዛ እንዲቀበሉ አደርግልሃለሁ፣ ሁሉንም ነገር አመቻቻለሁ፣ ከዚህ መሄድ አለብህ ከነ ቤተሰብክ እያለም ካሌብ መድብልም እንግዲህ ለጠበቃው እየነገረው ነበረ። ጠበቃው እኮ የህግ ሰው ነኝ፣ ስለዚህ የሆነ ነገር ኩሽ ባለ ቁጥር እኔ ወደትም አልሄድም፣ በፍጹም አንተን ደግሞ እዚህ አጋፍጬ ወደትም ቢሆንም አልሄድም፣ ግን ቤተሰቦቼን ላሸሽ እችላለሁ በማለትም እንግዲህ ክን ነግሮት ነበረ። መድብል በዚህ ጊዜ ለምንድን ነው የማይገባክ? ይኸውልህ ዝናን እንዲገለው እስር ቤት ነገን እንዲያመቻችልኝ አዞኛል። ስለዚህ ሁለተኛ ታርጌቱ ደግሞ አንተ ነህ የምትሆነው። ቆይና ለቤተሰቦች መኖር አትፈልግም? አንተ መኖር አትፈልግም ስትል አይ በፍጹም ይሄ ነገር ሊሆን አይችልም፣ በፍጹም አልሸሽም ብሎ ነበረ ጠበቃው ማለት ነው። እና በዚሁ አጋጣሚ ነበረ ለመድብል አንድ ስልክ ተደውሎ ምን ትሰራለህ ከጠበቃው ጋር ሲልም እንግዲህ ግን ካሌብ ይደውልለታል። መድብልም በዚህ ጊዜ ቆይና እናልገባኝም እየተከታተልክ የነበረም እንድያለም እንግዲህን ይጠይቀዋል። እና በዚህም ጊዜ እንግዲህን አሁኑኑ እንግዲህን ሁሉም ነገር ስለሚመች አሁኑኑ ጠበቃውን እዛው ባለበት አስወግደው የሚል ትዕዛዝ አስተላልፎ ነበረ። መድብል ግን ይህንን ጥያቄ በፍጹም አልተቀበለም። ምክንያቱም አሁን ላይ እንግዲህ የበፊቱ ዘሩባቤል እንዲመለስልኝ ገና ጊዜ እፈልጋለሁኝ፣ ደግሞም ነግሬ ያለሁ ጠበቃው ምንም ነገር አያደርግም፣ ምንም ነገር መረጃ የለውም ብዬ ነግሬ ያለሁ ሲልም እንግዲህ ግን ይነግረዋል ማለት ነው። አይ ነግሬ ያለሁኝ አሁኑኑ አስወግደው ሲልም እንግዲህ ይነግረዋል። እንግዲህ መድብል በዚህን ጊዜ ምንድን ያለው እዛው መተን ማውራት እንችላለን፣ ስምምነታችን የኔና ያንተ ይህ አይደለም ሲለውም መድብልም ካሌብ በዚህ ጊዜ ሁሉንም ነገር ልትሰራ ተስማምተህ የለም ወይ? አሁን ለምንድነው ሀሳብን የምትቀይረው? ሲልም እንግዲህ ጥያቄ አቅርቦለታል። ጠበቃውን በዚህ ጊዜ ቆይ ምንድን ነው እያለክ ያለው ሲለውም እንግዲህ ነግሬህ ነበረ፣ አሁን እያለኝ ያለው አሁኑኑ ግደለው፣ አሁኑኑ አስወግደው እያለኝ ነው ያለው ሲለም እንግዲህ ይነግረዋል። በፍጹም ይኸውልህ አሁን ላይ እንግዲህ ጠበቃው መረጃዎቹን አሰባስቤ ካሌብን እከሰዋለሁ ሲልም እንግዲህ ለመድብል ይነግረዋል። መድብልም ቆይ አንተ ጠበቃው ምን እየሆንክ ነው? አንተ በምን አቅምህ ነው እሱን እንደዚህ የምትጋፈጠው? ሲልም እንግዲህ እየመለሰለት ነበረ። እመነኝ መድብል፣ አንተን እዚህ ካጋፍጭ ወደትም አልሄድም። ቤተሰቦችን እንዳልኩ ሀሸሻለሁኝ እንጂ እኔ ወደ የትም ቢሆንም አልሄድም። ይህንን ነገር ደግሞ አደርገዋለሁ። መረጃ አሰባስቤ ያንን ቪዲዮውን እጠቀምበታለሁኝ። አለቅም። ማንም ሰው ሊያስቆመኝ አይችልም። አንተም ሆንክ ብሩክም ማንም ሰው አያስቆመኝም። ያንን ቪዲዮ ተጠቅሜ ካሌብን እከሰዋለሁ ሲልም እንግዲህ ጠበቃው እያወራ ነበረ። ይሄ ነገር እንግዲህ በነገራችን ላይ እኔ የጠበቃው አካሄድ ተመችቶኛል። ለምን እንደሆነ ታውቃላችሁ? መድብል አንደኛ በፍጹም ካሌብን አምኖ እሱ ጋር መሄድ የለበትም። ሁለተኛ ደግሞ ከእሱ ጋር አምኖ መስራት የለበትም። ሶስተኛ እንዴት ነው እስር ቤት ሄዱ ማለት? ይሄ ሰውዬ እኮ ጠላት እኮ ነው። ለብዙ ለበቀል የሚፈልገው ነው። አይኑን ያሳጠው ሰውዬ ነው። ስለዚህ ያንን መአት እንኳን ያንን ዳይመንድ ራሱ ከዛ ሁሉ ከብሩ ምናምን ሳይሆን ክህደቱ ብዙ ጊዜ ራሱ ካሌብ እየተናገረ ነው። እኔ ብሩ ሽርፍራፊው ነገር ምናምን ሳይሆን የሚቆጨኝ ካንተ የሚቆጨ ነገር ክህደት ነው፣ ክደኸኛል እያለ ነው ብዙ ጊዜ እንግዲህ የሚናገረው። ስለዚህ መድብል እንደው ምንድናምኖ ነው እንግዲህ እስር ቤት ድረስ ካሌብ ያስወጣኛል መግቢያውን አመቻችልኝ ተብሎ? በፍጹም እኔ ይሄ ነገር መድብል ማረግ የለበትም ብዬ ነው የማስበው። እና አሁን ላይ እንግዲህ የጠበቃውን ነገር ታሬ ይጨርሰዋል ብሎታል። እና ለምንድን ነው ቆይና እሱን ለመግደል እንደዝክ ማለት እየፈለግከው ለምንድን ነው? ምንም ነገር እንደማያደርግ እኮ ነግሬሃለሁ። ለምንድን ነው ጠበቃውን የማትተው ሲለው ራሱ አይ በፍጹም አልተውም ከሚባለው በላይ እሱ ስጋቴ እንደሆነ አንተን ብትሆን ጠንቅቀህ ታውቃለህ። ስለዚህ ቆይ አንተ ለምንድን ነው ይሄን ያህል ጠበቃው የምትማጎትለት? ቆይናና የድሮ ዘሩባቤል ይኬዶ ነው ሲልም እሱን ነግሬሃለሁ፣ አሁን የሚያዋራህ መድብል እንጂ የድሮ ዘሩባቤል አይደለም ሲልም እንግዲህ ይመልስለታል። አልገባኝም ግልጽ አድርግልኝ ሲለውም እንግዲህ
ይኸውልህ የድሮ ዘሩባቤልን እንግዲህ ለመመለስ ጊዜ ስጠኝ ነው የምልክ ሲልም፣ ምክንያቱም ካሌብ እንግዲህ የድሮ ዘሩባቤል ካልሆንክ ምን ትሰራልኛለክ በማለትም እንግዲህ ጥያቄ ሲያቀርብልኝ፣ አይ እንደዛ ሳይሆን ያልኩት ጊዜ ስጠኝ፣ የድሮ ዘሩባቤል ለመመለስ ጊዜ ያስፈልገኛል በማለትም እንግዲህ መልሶለታል። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? ላለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። ሌላው እንግዲህ ምንድን ነው እንግዲህ ቅድስትዬና ዳጣ ናቸው። ቅድስትዬና ዳጣ አሁን ላይ መድብልንና እንዲሁም ይችን ኤደንን ማጣበስ አለብን እያሉ ነበረ። ኤደን እንግዲህ ለመጀመሪያ ጊዜ ብሩክ በሰራተኝነት ይዟት ሲመጣ መድብል ይች ልጅማ ሰራተኛ አትመስልም ብሎ ነበር አፍጦ የተመለከታትና እና በዛን ጊዜ እንግዲህ ብዙዎቹ ተመልክተዋል። ሲቀጥልም ደግሞ አሁንም በድጋሚ እሱ እዛኛ ቤት እንድትሰር ይፈልጋለሁ ብሎ እንግዲህ ያመጣት እሱ ስለሆነ እና እንግዲህ ያው መድብል ከኤደን ፍቅር ይዞታል በሚባል እንግዲህ ሁሉም ደምድመዋል። ግን የመድብልን ልብ ግን ይሄ ነው ብሎ ያው መወሰን ቢከብድም ግን ያው እኛም እንደተመለከት ነው ያው ፍቅር ይዞታል ብለን ነው እንግዲህ የምናስበው ማለት ነው። እና አሁን እንግዲህ ግን ማለቴ ኤደን ከመድብል ፍቅር እንደያዛት እንደታወቅሽ ምናምን ስትላት ቅድስትዬ ማለት ነው ዳጣ እንዴ መጀመሪያ ጊዜ እዚህ ወደኛ ቤት ስትመጣ አስተያየቱ ባይኑ ነው ያወቅኩት። አንቺ ፍጥጥ ብሎ እኮ ብታይ አይኑ ከአይኗ ላይ እኮ አልተነቀለም ነበር እያለችም እንግዲህ ትነግራታለች። እንደዛ ከሆነ ታዲያ ለምን አትነግራትም ማለቴ እንደምትወደው ለምን አትነግራትም ምናምን ስትለው እንግዲህ ግን ይሄ ነገር ደግሞ በሴት አያምርምትንና ዳጣ ወደው እንግዲህ ሀሳቧን ታስቀይሳለች ማለት ነው። እና ለምንድን አናጣበሳቸው ማለቴ እኛ ለምንድን ስልካቸውን ወስደን እንደዚህ ምናምን አንጽፍላትም ስትልም እንግዲህ ምን ብለን ስትልም እንግዲህ ያኔ እንዴ ፍቅር ምናምን ብላ ለምንድን በሷ ስልክ አንድ ጽፍላትም ስትልም እንዴ እንደዛ ከሆነማ ራሷ ጻፈችላት አይደለም እንዴ በማለትም ትመልስላታለች ማለት ነው። ወይ እንደዛ ደግሞ በቃ ለምንድን የሱን ወስደን አንጽፍላትም ምን ብለን ስትል እንግዲህ እንዳጣየ እንግዲህ ታውቁታላችሁና ያው ፊዘኛ ነች። ቁም ነገሯም ቀልዷም በቃ አይታወቅምና እንደዚህ ብለን ለምን አንጽፍላቸው ምናምን ስትልም እንግዲህ አረ በቃሽ ምንድነው ቆቆል ትጨርሽ ነው እንደ ለነገ እንኳን አስቀሪው እንጂ በማለትም እንግዲህ ግን ቅድስትዬም ታስቆማታለች ማለት ነው። እና ለማንኛውም እሺ ታዲያ ምንድነው የምትይ? እሺ በቃ ሌላውን ታዩና እንግዲህ ወደ እናንተ ወደ ቁም ነገሩ እንግባ ስትልም እንግዲህ ያው ስለ ሰርጋቸው እያወሩ ነበረ። ግን እኔ ያው የነ ቅድስትዬ ሰርግ ትንሽ ያው ይራዘማል የሆነ ነገር ይሆናል ብዬ ፈራለሁ። ምክንያቱም አንደኛ መድብል እንግዲህ ግን ያው እንዳለው ይሄንን ዝናን ለመግደል እስር ቤት ከገባ የሆነ ችግር ይገጥመዋል ብዬ እንግዲህ እፈራለሁኝና እንደዛ ነው እንግዲህ ሌላው እንግዲህ ምንድነው ይች መርዙ ደላላውና ኤፍራታ ናቸው። መርዙ ደላላውና ኤፍራታ እንግዲህ መርዙ ደላላው ያው አድሮ ነው የመጣው። ማህሌት ደግሞ እንግዲህ ያው ወደ እህቷ ጋር ተመልሳ ሄዳ ነበረ። ምክንያቱም ያው መሄጃ ምናምን ስለሌላት መድብልም ይዟት ነበረ። ግን ይችኛዋን እስቲ ማህሌት ተለማመጃት ብሎ ብር ሰጥቶ ቤት እንድትከራይ ሁሉንም ነገር እንግዲህ አሟልቶ ሰዷት ነበረ። ግን ያው ብሯንም ሽፍቶች ቢነጥቋትም እንግዲህ ወደ ኤፍራታ ጋር ሄዳ ኤፍራታ ጋር አድራ ነበረ። እና መርዞ ደላላው በጠዋት ሲመጣም እንግዲህ ኤፍራታ ተቀምጣ ተጠብቀዋለች። የት ነበርክ ምናምን ስትለው እንግዲህ እንዴ መጀመሪያ እንደታደርክ አይገጥም አይቀርብም እንዴ ደግሞ ወደ አረፋፋድ ምናምን ስለደረሰ ደህና ዋልክ ነው የሚባለው ሲልም እንግዲህ ይመልስላታል ማለት ነው። እያሾፍኩቤ ነው እንዴ የኔ ያዳርከው ስትልም እንግዲህ በዚህ ጊዜ መሀሌት ትነሳለች። ይች ደግሞ ምን ትሰራለች እዚህ በማለትም መርዞ ደላላው ምንትን ሲል መጀመሪያ የጠየኩልህን መልስ ምን ነበር ያደርከው ስትለው እስር ቤት ነው ያደርኩት ሁለት ሰዎች ተጣልተው እዚህ ጋር ለመገላገል ስል በዛን ጊዜ ይዘው እኔንም ማፍሰው እስር ቤት ወሰዱ ሲልም እንግዲህ አሁን ወደ መሀሌት እንምጣል ምንድነው የምትሰራው እዚህ ስትልም እንግዲህ ግን በድጋሚ መርዞ ደላላው ይጠይቃል። መቼ አንተን ጨረስንና ነው እኔን ስለብቻ ያሳደረ ካንተ በየመጠጥ ቤቷ ሸሸገደ አስረሽ ምቾ ትላለህ ወይኔ ማሰሪያውስ መምቻውስ የተገኝቶ ነው በማለትም እንግዲህ እንትን ትለዋለች። ማህሌት አሁን ላይ ተቀየር ያለው ስራ ፈልግልኝ እያለችው ነበረ። በዚህ ጊዜ እንግዲህ ከነኔ
ተያዥ የሚሆንሽ ሰው ካለ ምን ጨነቀሽ አስገባሻለሁኝ በማለትም እንግዲህ ይነግራታል። በዚህ ጊዜ እንግዲህ ኤፍራታም ደግሞ እኛ ሌላ ሰው ይፈልግልናል ስትል ነበረ። እንግዲህ ምሳሌ ድራማ ይሄንን ይመስላል። ቀጣይ ፓርቲ ይዘንላችሁ እስከምንቀር መልካም ቆይታ